የት ነው እንትን ማለት አልፈልግም። ወንዱ እንዳይስራት ግብ አትፍጠር። እዚህ ውስጥ መጣላት ምናምን አያስፈልግም። እኔም ስለማልፈልግ እንጂ ያው ምንድን ምክንያት እኮ ነው አይደል? የሸጠችው ያንንም ሲቲ ቤቱን ብር አጣው ብለህ ምን ብለህ እኮ ባንተ ኧረ ልጅን ለማሳደግ ነው ያንተ ልጅ እኔ ነገሮችን አውቄ ዝም እያልኩ ያለሁት ሌላ ግብ ውስጥ አልገባም። አንተ ወንድ አይደለ እንዴ? እንደ ወንዱ ነኝ። ወንድ ስለሆንኩ እኮ ነው ከሷ እዚህ ውስጥ መነጋገር አንቺ ለቀኛው ዝም ብለህ ታስፈርማት የነበረው ሰው እንደሌላት ነገር አስመስል አይደለ? ስለዚህ ካሁን በኋላ እኔ ያለውላት ምናምን እንደኛ እዚህ ወረቀት ላይ እንድትፈርምልኝ ፈልጋለሁ። ይሄንን እንትን ያዘውና ፈርመማ ካልከ ምን ይደረጋል? ምንድነው የምፈርመው እዚህ ላይ? ሰላም፣ እንዴት ናችሁ? ምርጥ የተከበራችሁ ቤተሰቦች ባላችሁበት ሰላምና ጤና ብዝት ይበላችሁ። እኔም ማታውቁኝ አብርሽ እባላለሁ። ለመጀመሪያ ጊዜ ወደዚህ መጣችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ቪዲዮ እንድትጀምሩ ላለው። እንግዲህ ዛሬ ቪዲዮ የሚሆነው እንደምታዩት ሰነድ ይዣለሁ። እዚች ጋር ምንድነው እሱ አንደኛ የውክልና ነው። ሁለተኛ ደግሞ ከዚህ በፊት አይታችሁ ከሆነ እማማ ጨቤን ወይን ኢክሩን ባልየው ካልፈረምሽ ምናምን ስለ ንብረቱ ምናምን ብሎ ነበረ። እሷ ግን አልፈርምም ብላ ቀዳዳ ነበር። ምክንያቱም ያኔ ያደረገችው ምንድነው ንብረቱ ሙሉ በሙሉ ወደ ራሱ ሊያዞር ነው እንጂ እንዲካፈል ምናምን አይደለም። እና ዛሬ ምንድነው ነገሩ እሷ ውክልና ስለሰጠች ለኔ አንድ ጊዜ እሷ ውክልና ስለሰጠች ለኔ ምንድነው የሚሆነው ዛሬ የሷን የሆነ ንብረት በራሷ ያለውን ንብረት በራሷ ያፈራችው ለብቻ እንትን ያለችው አለ እሱን ሳይሆን ከሱ ጋር ያፈራችውን ንብረት አንድ ላይ ያፈሩትን ንብረት እንዲካፈሉና እሱን እንዲፈርም ነው ዛሬ እንግዲህ የመጣሁት ማለት ነው። ሁሉንም ነገር ጨርሻለሁ። አሁን ከቢሮ እየወጣሁኝ ነው። በዚሁም ለእናንተ ኢንትሮ ልስጥ ብዬ ነው ቤተሰብ እና እሱን አገኘዋለሁኝ። ያው ጠርቼዋለሁኝ መጥቶ እንግዲህ በግድም ቢሆን በውድም እንዲፈርም እናደርገዋለን። ምክንያቱም የሷ ካሁን በኋላ የራሷ ነው የግሏ ስለሆነ ማለት ነው። ቤተሰብ አብራችሁን ሁኑ። እንግዲህ ብዙ ነገር ብላችሁ ያለበት ቪዲዮ ላይ ያው ልጄን ሳቀፍ ምናምን አብዛኞቻችሁ ደስ ያላላችሁ አለ፣ ደስ ያላችሁም አለ። ብቻ ይሁን ሁሉም ለመልካም ነው ቤተሰብ። ሁሉም ነገር ደግሞ በጊዜ ሂደት ጥሩ ይሆናል ብዬ አስባለሁ። ዛሬ ወደሱ ሄዳለሁ። እንግዲህ ያለውን ነገር አብረን እናያለን። ግዴታም በውዴታም የሷ ንብረት የሆነውን ነገር ወይም አብሮ ያፈሩትን ንብረት ይካፈሉታል ማለት ነው። ያው ከዚህ በፊት የራሷን ንብረት የተወሰነውን ሽጣ ነበር ሺቲው ምናምን የተለያየውን ነገር ያው እንግዲህ ለልጇ ስትል ለማሳደግ ስትል ብዙ ነገር መስዋዕት ከፍላለች። የሷን ሳይሆን አብሮ ያፈሩትን ነው ዛሬ እንትን የምንለው ማለት ነው። ሙሉ ሰነዶችን እዚች ጋር ጨራርሰናል። ማተብ አስመትቼ ምናምን እየወጣሁኝ ነው። እንግዲህ ውክልና ለኔ ስለተሰጠ እኔ ማድረግ ስለምችል ነው የሚሄደው ማለት ነው። ቤተሰብ እስከ መጨረሻ አብራችሁን ዛሬ ንብረቷን ሁሉ በሙሉ እናስመልሰዋለን። የግሏ እናደርጋለን። የሷ ማለት የኔ ነው፣ የኔ ማለት ደግሞ የሷ ነው ካሁን በኋላ ማለት ነው። እስከ መጨረሻ አብራችሁን የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ይመቻችሁ። በቃ እዛ እንገናኝ። ቦታ ላይ ደርሻለሁኝ። እንግዲህ ሰነዶችንም ይዣለሁኝ። ቀደም እንዳልኳችሁ ነው ነገሩ። እንግዲህ ዛሬ ሁሉም ነገር መፈታት አለበት። እሷም ከዚህ በኋላ የምትሰቃይበት ምክንያት ምንም የላትም ምናምን እና ግዴታም መሆን ስላለበት ነው መጥቷል። እሱም እንዲህ ካሜራ ምናምን ይዘህ አትጥረኝ አላልኩም እኔ ሌላ ነገር አይደለም። ቁጭ ብለህ አውራኝ። ቁጭ ብለና አሁን ለቁም ነገር ነው የፈለኩ። ሌላ ነገር እንትን ውስጥ አትግባ። ካሜራ ደግሞ የሚያስፈልገው ምክንያት ቤተሰብ ሁሉንም ነገር ስለሚያውቅ ነው። ቤተሰብ የምትሉት ቀሌተን አደባባይ ላይ ታየለ ታይ እሱ አያገባም። አሁን ለዛ አይደለም። እሺ በቃ እኮ አትጥረኛ እንዴ ለቀኩ አሁን በኋላ ስለማልፈልግ ነው። አሁን ለአንዴና ለመጨረሻ ታስፈልገኛለህ ወይም ደግሞ መሆን አለበት ብዬ የጠራውበት ምክንያት ስለምታስፈልገኝ ጉዳይ ነው ብዬ ነው የመጣሁት። ምንድነው ጉዳይ እኮ ስለሚጠቅም ነው እኮ ወደ ጉዳይ ግባ። አትለፍልፍ። አንደኛ ከዚህ በፊት የሆነ ነገር ልታወራኝ ፈልገህ ነበረ። ትንሽ አልፈለኩም መስማቱ ምናምን እና ዛሬ የፈለኩበት ምክንያት ዋና ራሴ መስማት ደበረኝ። አንተ አትፈልግም ማለት መስማት እኔ ራሴ መስማት ደበረኝ። አትንገረኝ። ይሄንንማ ወደ ነው በግድ ትሰማለህ ማለት ካሁን በኋላ ይሄ ለነገሩ እንድትሰማኝ አይደለም ማሳሰቢያ ወይም ደግሞ ላስጠነቅቅ ነው። እና ዛሬ ጠራውና ዛሬ የፈለኩ ምክንያት አንደኛው ከዛሬ ጀምሮ ከማማ ጨቤ ጋር ያለ ነገር ማማ ጨቤ አትበል ባለቤቴ በል ከባለቤቴ ጋር እሺ። አይ ላንተ እንዲገባ ብዬ ነው። አስተካክሉ። ምን አንደኛ ከባለቤቴ ሰርቅ ያልደበረ ምንድነው? እየሰረኩ አይደለም ደብሮኝም አይደለም። ከባለቤቴ ጋር ያለህን ነገር ወይም ደግሞ ከሷ ጋር እስከዛሬ ያለህን ነገር ካሁን በኋላ ያው
እንደማቀጥል ታውቃለህ። አይገባም ስለሷም ምንም ይመለከተ። እንኳን ደስ ያለ። በጣም ደስ ብሎኛል እኔ በመሆኗ። ያጣፍጠልህ። በጣም እየጣፈጠኝ በጣም ደስ ብሎኝ ነው ከሷ ጋር እየቀጠልኩ ያለሁትና ወንድ አይደለ እንዴ እንደዚህ ወንድ አሰዳቢ አትይ። ወንድ አሰዳቢማ የታወቀ ነው እና ዛሬ ከሰው ሚስት ጋር እንትን ማለት ነው። ምክንያት ይሄንን ፋይል እንግዲህ አንደኛ ምንድነው ከዚህ በፊት ለብቻችሁና እሷ ለብቻ ያፈራችሁ ንብረት አለ፣ አብራችሁ ያፈራችሁ ንብረት አለ። ምንም ስለ ንብረት ከሆነ የጠራኝ ልንገር ምንም ያፈራችሁ ንብረት ዝም ብለህ ስማኝ። ምንም ያፈራችሁ ልንገር ራሷ ደህና ልብስ ለራሷ ያፈራችሁ ነገር አለ። ከዛ ካንተ ጋር ያፈራችሁ ነገር አለ። ሽቲ ቤቱን ደግሞ ሸጠችው። የራሷ ነው መብቷ ነው። እንኳን ሸጠችው። ስለዚህ አይመለከትም። በእኔ ንብረት ላይ ምን ፈልገው ነው? እንኳን ሸጠችው። ልንገር ኦኬ ዞር የመጣው ንብረት ልትከፈል ነው። ልንገር ስለዚህ አሁን የሷን ንብረት ካሁን በኋላ ካንተ ጋር ያፈራችውን ንብረት አንደኛ እንድትካፈል ወይም ደግሞ እዚህ ላይ እንድትፈርም ዛሬ እዚህ የመጣሁት ነገር ይሄ ነው። ሁለተኛ በመጀመሪያ ይሄን በታረቅ ደስ ይለኛል። ለምን አልፈረምኩም ማለት ለምን እኔ አልፈርም ማለት ያኔ እኔ ይሎም አንደኛ፣ ሁለተኛ ደግሞ ዝም ብለህ አንተ የራሴን ንብረት ነው ብለህ ነው ልታስፈርማት የነበረው ሰው እንደሌላት ነገር አስመስል አይደለ? ስለዚህ ካሁን በኋላ እኔ ያለውላት ምናምን ፈርምልኛለህ። ካሁን በኋላ የብቻዋ ያለው ንብረት ኖርማል ነው። ካንተ ጋር ያፈራችውን ንብረት ታካፍላታለህ። ስለ የትኛው ንብረት ነው አንተ የምትነግረኝ? አንተ አብረህ ነበር ፋይል አትግደል። ንብረት ስናፈራ አብረህ ነበርክ እንዴ? አልነበርኩም። በአቆ ያልነበርክ ደግሞ አንተ ያንን ነገር ስለማፈልገው ከሷ ጋር ተለያይተሃል። ምንድነው ሁሉም ቦታ እንደርጎ ዝንብ ካልገባው ተለያይተሃል አይደለ? ከሷ ጋር ወንድ ልጅ አይደል? በእናትህ ዝም በል። ምንም ያገባ ነገር የለም። እሱን እኮ እኔም ስለማልፈልገው ፈርሜ ያልኳት ምንም ንብረት እንደሌለ። አንተ እኮ የሷን ንብረት ለመውሰድ አይደል የመጣው? ምን አላት? አንድ ቀሚስ ምን አላት? ምን የገዛውላት ኖራት ካሁን በኋላ ቀሚሷን ሰጣታለሁ። ግን አሁን ቤት አንድ ቀሚስ አላት። እሱን ሰጣታለሁ። አሁን ያፈራችሁን ብዙ ንብረት አለ። አብራችሁ እስኪ እሱ ያፈራችሁን ነገር ቤት አብራችሁ ቤት የሆነ ቤት ቤቱንም በራሴ ነው። ምንድነው በራሴ አይደለም? ምንም የሷ አንድ ብር የለም። አንድ ላይ ያልሆናችሁ በፈለገ ነገር ብናስረስ ለዛ የራሷም ንብረት ነው። ያንተ ንብረት ማለት የሷ ንብረት ነው። ስለዚህ ይሄን እስከ ስንተኛ ክፍል ነው የተማርከው? ስለ ህግ አታውቅም እንዴ? ስለ ህግ ወረቀቱን አትወርውረው። ሲጀምር በማይመለከቱ ውስጥ እየገባ ነው። እኔ ስለሚመለከተኝ ነው። አዮ አንደኛ ስለሚመለከተኝ በምን ተጎደው እንዳትል። አንደኛ ስለሚመለከተኝ ነው። በማያገባ ነገር ገብተህ ጣጣ ውስጥ እንዳትገባ። እዛ ማስፈራሪያና ዛቻ እያስፈራራው አይደለም። በቃ እኮ አርቀት አይደለም። አትደውልልኝ ብያለሁ። ሲጀመር እሷን ነው ለቅቄልሃለሁ። እሷንማ ካሁን በኋላ አታገኛትም። በቃ እኮ ለቅቄልሃለሁ። ንብረት ምንድነው? ልንገርህ ሱሪ ነው የፈለግከው አንተ። ምን ልስጥህ? ችግር የለውም። እኔ ሱሪ ልብስ ችግር የለኝም እኮ ምን ልስጣችሁ? ችግር ስላለበት አይደለ ንብረቱን ልክዳት ይሞከርኩ። ለምን አልተበቀለንም ነው? ሰው ንቆ ሲቷችሁ ለምን አልተበቀለንም ነው? እሺ አሁን እዚች ጋር የሷን ንብረት የሆነው ንብረት አንተ ደግሞ የሌለ እኮ ነው። ፈርምልኝና እንትን በል ቶሎ በልና ማለት ነው። በሁለተኛ ደረጃ ደግሞ ያንን ቤት እሷ ነበረች የተከራየችው አሁን ያላችሁበትን ቤት። ስለዚህ የቤት ኪራይ ልስጣት። የራስህን የሆነ ኮተትህን ይዘህ መውጣት ትችላለህ። ካሁን በኋላ እኔና እሷ እዛ ለመኖር ስላሰብን ኮተቶችን የተወሰኑ ሱሪና ያው እንትን አንዳንድ እንትን ነው ያለ እሱን ይዘህ ትወጣለህ ማለት ነው። ምን የሌላት ምን ትንቃለች? ስለዚህ ያለን ኮተት ይዘህ ያው እናትህ ቤት አይደለም መሯሯጥ የለመድከው። ስለዚህ እዛ ትሯሯጣለህ ማለት ነው። እያሳከኝ ነው በጣም ግን ሳት ችግር የለውም። ሆዱ የተቃጠለ ሰው ይስቃል። ባይዘዊና ምንድነው ችግር? አንተ የንብረት ችግር ነው አይደል? የሷን የሆነ ነገር ቆሙ ፈልጋችሁ ነው? የሷን የሆነ ነገር ነው እየተጠየቅኩ ያለው አይደለም። ስንት ብር ልስጥ? ምንድነው የቸገረህ ነገር? ምንም እኔ ብርን አልፈልግም። እኔ አካውንት ምናምን አይደለም። አሁን በቃ ሌላ ወሬ አታውራ። በቃ በማይመለከቱ ውስጥ የማይመለከት ወሬ አታውራኝ። እያበሳጨኝ ነው። እሺ በስነ ስርዓት እንድታወራኝ ነው ፈልገው። አንተ ራስህ አትንጫጫው። በጣም እያበሸከኝ ነው። እሺ እኔ ነገሮችን አውቄ ዝም እያልኩ ያለሁት ሌላ ግብግብ ውስጥ አልገባም። አንተ ወንድ አይደለ እንዴ? እንደ ወንዱ ነኝ። ወንድ ስለሆንኩ እኮ ነው ከሷ እኮ እንደ ኃይለኛ ካሜራ ይዘህ የመጣሁት እኮ ወንድ ስለሆንኩኝ ነው። ወንድማ ስለሆንኩ አይደለም፣ በጎን ስራን ስለምትሰራ አይደለም። ወንድ ስለሆንኩኝ ያው ወንድነት እንዲህ ነው እንዴ? የሷን ንብረት እያስመለስኩ ነው። ስለዚህ ሚዲያ ላይ ወጥቶ እንዲያረግም ብሎ ማውራት ነው። ሌላ ነገር ውስጥ አትግባ። እንደ ወንድ ስለማይመለከት ነገር አይመለከትም። እሺ በስነ ስርዓት አውራኝ። እሺ ስነ ስርዓት ሰው ወደዛ በል። እዚች ጋር ሌላ ነገር ውስጥ አትግባ ከኔ ጋር። አንደኛ ልንገርህ፣ መፈረም ያለብህን ነገር ትፈርማለህ። ምንድነው ብድግ የምትለው? ምንድነው ብድግ ቆመህ ታስፈራራለህ እንዴ? እዚች ጋር ሌላ ነገር አንተ ራስህ ሌላ ነገር ውስጥ አትግባ። እኔ እዚህ ጋር ነገር እንዳይበጠበጥ ነው። እሺ ሰማኸኝ? አንተ በጣም እያበዛው ነው። ሲጀምር እኔ አውቄ ነው ዝም እያልኩ ያለው ካንተ ጋር እንድሰነዝር እያረከኝ ነው። ካሜራ ደቀነ እንደ ኃይለኛ ያደርጋል እንዴ? እንዴ
እኔ አትጮጭኝ። እዚህ ህዝብ የሚሰበሰብበት ቦታ ነው። ሻን ቀጥታ ፈርም። አልፈርምልህም። እስኪ አንተ ወንድ ነህ አስፈርመኝ። አልፈርምልህም። እስኪ አንተ እጄን ይዘህ አስፈርመኝ። ኦኬ የእሷ ንብረት ተመችቶ ነው? በደንብ በሴት ንብረት ልትኖር ነው? በሴት ንብረት እኔ ነበርኩ እኮ ሳስተዳድራት አይደለም፣ እሷ ናት እያስተዳደረች ነበር። ሽቲ ቤቱን ሸጣው ምክንያት እኮ ነው አይደል የሸጠችው? ያንንም ሽቲ ቤቱን ብር አጣው ብለህ ምን ብለህ እኮ ባንተ ኧረ ልጅን ለማሳደግ ነው፣ ያንተ ልጅ ለማሳደግ ነው። እሱ ማለት እኔ ካሁን በኋላ አለውለት አንተ ልጅ ምን አለ እሱን ፈልግ አይደል እንዴ? በጸባይ ብፈርም ይሻላል። ልፈርምልህ? ሰው የምን ፈልገህ ነው? ለምታጫውጨው ጮኛል። ባጫውስ ምን ታመጣለህ? ወደ ሳይሆን በግድ ይሄ ወረቀት ላይ ካሁን በኋላ እንድጥለው አልፈልገም። ይሄ ሰነር ነው። እሺ ዝም ብሎ ህፃን አይደለም። ህፃን ኦኬ። ምንድነው? ቆይ እንድፈርም ነው ፍላጎትህ? ፈርምልኝ ቶሎ በልና። እኔ ታዲያ እኔ መቼ አልፈርምም አልኩኝ? በፍቅር አትጠይቀኝም እንዴ? እኮ ፈርምና በቃ ነገሩን ፍታው አንተ። እሺ ቤተሰብ፣ እኔ እንደሱ አይደለሁም። ፈርምለታለሁ፣ ግን እንድፈርምልህ አይደል የፈለከው? ይሄንን ከባለቤት ነው እሺ የተማርኩት። እዛ ይሄ ወረቀት የምትለውን ነገር እዛ ቀቅለ ብለው። እሺ ደግሞ እንትን ትላለህ እንዴ? ሰውዬ እኔ እዚህ ጋር እንትን ማለት አልፈልግም። ወንዱ እንዳይስራት ስርዓትህን ያዝ። እዚህ ጋር ሰው ያያል። ምን እንዳይለኝ ያረጋል። አንተ ራስህ እንዳክት አታርግ። አንተ አትፈልግ ካሜራ እንዳታጠፋው ሂዱታ እየወጣን አይደል? ኧረ በእናትህ ዞር በልልኝ። እንዳይለኝ ያረጋል እንዴ? ሻን እዚህ ውስጥ መነጋገር አንችልም። ለቀኛው በቃ ዝም ብለህ ለማንኛውም ዝም ብለህ ሂዳን እንውጣ አላልክም? ምን ፈልገህ ነው? የት ነው የምትሮጠው? አቁመህ ወንድ አይደለ እንዴ? ወንድ አይደለ? ናቁም። የሴት መጨረሻ ነው። አያችሁታ መጨረሻ መጨረሻው ይሄ ነው። በቃ እዛው ሰው አለ ብሎ ስጋልኝ በቃ ስጋ። እኔ ግን አገኘዋለሁ የሆነ ታይም ላይ ስጋልኝ ካሜራውን ስጋ። እንኳንም አያችሁ ቤተሰብ ነገሩን እንኳንም አያችሁት። የትም አታመልጠኝም። ይሄን ቪዲዮ ታየዋለህ። ወደም ቢሆን በግድ ትፈርማለህ። እሺ